ጥርሳችሁ እየጠቆረ ጥርሳችሁ እየበለዘ እንዲሁም ደግሞ ጥርሳችሁ ወደ ቢጫነት እየተቀየረ ተቸግራችኋል? እንግዲህ አሁን ዛሬ ያለምንም ወጪ በቤታችሁ አዘጋጅታችሁ በቤታችሁ ሰርታችሁ የምትጠቀሙበት የጥርስ ማጽጃ ውህድ ላሳያችሁ። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ቤተሰቦች ዛሬ ይዤላችሁ የመጣሁት ለጥርሳችን የሚሆን ውህድ ነው። የጥርስ ኮልጌት ባሉት በቤታችን አዘጋጅተን የምንጠቀመው ያለምንም ወጪ በጣም ቀላል በ5 ደቂቃ ጥርሳችሁን ነጭ ፏ የምታደርጉበት ቆንጆ ውህድ ይዤላችሁ መጥቻለሁ። ወደ አሰራሩ እንሄዳለን። እንግዲህ እዚህ ጋር እንደምታዩት ሙዝ ነው። የሙዙ ልጣጩ እንደዚህ ሙዝ ትልቅ ሙዝ ካላችሁ እሱን ይሄንን ገላውን ብቻ መጠቀም ትችላላችሁ። ከሌላችሁ ደግሞ እንደኔ አሁን እኔ አንድ ሙዝ ነው ያለኝ። እሱን በጣም ስለበሰለ ስጋ የለውም እንደምታዩት። ስለዚህ በሙዙ በራሱ እጠቀማለሁ ማለት ነው። እንግዲህ እንደዚህ የበሰለ ሙዝ አለኝ። ይሄንን ሁሉንም አልጨምረውም፣ የተወሰነውን ግማሹን ጨምሬ እጠቀማለሁ ማለት ነው። እንደዚህ አድርገን በደንብ አድርገን እንፈጨዋለን ስላችሁ እንደዚህ በማንኪያ ፍጭት ታደርጉታላችሁ። ያው ድቅቅ ላም እስከሚልላችሁ ድረስ ማለት ነው። በጣም ቀላል ነው። በቤታችሁ የምታዘጋጁት ያለምንም ወጭ የምንሰራው የጥርስ ማጽጃ ኮልጌት በሉት ኮልጌት ውህድ ነው ይዤላችሁ የመጣሁት። ከዛ በኋላ እንደዚህ በደንብ ካዋሃድን በኋላ ምን እንጨምራለን መሰላችሁ? የሎሚ ጁስ እንደዚህ አድርገን 2 የሻይ ማንኪያ የሎሚ ጁስ እጨምርበታለሁ ማለት ነው። ከዛ በኋላ እሱንም በደንብ አድርገን ከሙዙ ጋር በደንብ እናዋህደዋለን። በእውነት እንዴት እንደሚያምር ልነግራችሁ አልችልም። ጥርሳችሁ እንዴት ቆንጆ እንደሚሆን። እዚህ ጋር ደግሞ ምንድነው በአማርኛ ይቅርታ፣ ጨው ማለት ነው። ጨው በሀገራችን በገጠር አሻቦ እና ጨው እዚህ ጋር እንደዚህ አድርገን እንጨምርበታለን። 1 የሻይ ማንኪያ ጨው ጨምሬበታለሁ። እንግዲህ ጨው ይሄ ነው። ይሄንን የተጠቀምኩት ያላችሁን ማንኛውም ጨው ይሆናል። ብቻ የደቀቀ ጨው ይሁን፣ አንኳሩ ሳይሆን የደቀቀ ጨው ጨምሩበት። ከዛ በኋላ እንደዚህ በደንብ ካዋሃድን በኋላ በደንብ አዋህዱት፣ ድቅቅ አድርጉት። ከዛ ኮልጌት ትንሽዬ 1 ሻይ ማንኪያ የሚሆን ኮልጌት ጨምርበታለሁ ማለት ነው። ያው ከኮልጌት አልወጣንም እኮ እንዳትሉኝ፣ ግን ግዴታ 1 የሻይ ማንኪያ የሚሆን ኮልጌት መጨመር አለብን። ይህን ያክል ይበቃናል። እንግዲህ ይህንንም በደንብ ማዋሃድ አለብን። ኮልጌቱ አብሮ ለማዋሃድ በጣም ጊዜ ይፈጃል። እውነት እስከ 10 ደቂቃ ይፈጅባቸዋል። እንትን አይልም፣ አይዋሃድም ከውህዱ ጋርና ግን ማዋሃድ አለባችሁ። በደንብ አድርጋችሁ ማዋሃድ መምታት አለባችሁ። እንግዲህ እንደዚህ እያደረግኩኝ አዋህደዋለሁ። ቶሎ አይዋሃድም። ከዛ በኋላ ይህንን ይመስላል። አሁንም ይቀረዋል፣ መምታት ያስፈልገናል፣ ማዋሃድ አለብን። እና ቤተሰቦቼ በጣም ቆንጆ ነው። እንግዲህ በደንብ አዋህጀዋለሁ። እንደምታዩት እንደዚህ እስከሚሆንልን ድረስ በደንብ ማዋሃድ አለብን። ኮልጌቱ ከውህዱ ጋር አንድ ላይ መዋሃድ አለበት። ትንሽ ኮልጌቱ ከውህዱ ጋር ለማዋሃድ የሆነ ቶሎ በፍጥነት መምታት ያስፈልጋቸዋል። ማለት እንደዚህ በማንኪያው ማዋሃድ አለባችሁ። ከዛ በኋላ ወደ እቃችን እንጠቀማለን፣ እንጨምረዋለን። እንደዚህ አድርገን ደግሞ እየተቀባው አሳያቸዋለሁ። የትም እንዳትሄዱ። ቪዲዮን ላይክ አድርጉ፣ ሸር በማድረግ ላይክ በማድረግ ጀምሮ፣ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። በጣም ቆንጆ ነው እውነት። አሁን ደግሞ እየታጠብኩበት እየተቀባው ነው ያልኳቸው። አይድል ፀጉር መስሎኝ እኮ ነው። እየቦረሽኩ ደግሞ አሳያችኋለሁ እየታጠብኩበት ማለት ነው። እና በጣም አሪፍ ነው በእውነት ነው የምላቸው። በጣም ቆንጆ ነው። እንዴት ጥርስ እንደሚያጸዳ በተለይ እንደዚህ የበለዘ ጥርስ ካላችሁ፣ ጥርሳችሁ ወደ ቢጫ እየተቀየረ ካስቸገራችሁ ተጠቀሙት። በእውነት ተጠቀሙት። በጣም አሪፍ ነው። እኔ ኮልጌት ስጠቀም
በጣም ነው የሚያስጠላኝ። እያስታወከኝ ነው የምጠቀምበት። ያው ግዴታ ምግብ በልተን መቦረሽ አለብን ጥርሳችን አይደለም። እና ኮልጌት ስጠቀም ሊያስታውከኝ ነው የሚል በጣም ነው የሚያስጠላኝ። እና እንደዛ የሚያረጋችሁ ልጆች እንደኔ ኮልጌት የማትወዱ ልጆች እንደዚህ እያደረጋችሁ ከውህድ ጋር እየሰራችሁ መጠቀም ትችላላችሁ። በጣም ቆንጆ ነው። ጥርሳችሁን እንዴት ነጭ እንደሚያደርገው እንግዲህ ዛሬ ጥርሴን ላሳያችሁ ነው። እኔ ጥርሴ 7 ጥራ ጥርስ ነው ያለ ማለት ክፍት ነው፣ የገጠመ ጥርስ አይደለም። ጥርሴ ያው ይሄንን እግዚአብሔር የሰጠኝን ቆንጆ አድርጌ አጽድቼ መንከባከብ አለብኝ ብዬ ነው እንጂ ጥርሴ ቆንጆ ሆኖ አይደለም ዛሬ ማሳያችሁ። ጥርሴ 7 ጥራ ጥርስ ነው። ወደፊት እግዚአብሔር ቢፈቅድና ቢወድ ዩቲዩብ ደህና ብር ሲከፍለኝ አሳስረዋለሁ ብዬ አስባለሁ እንደ እግዚአብሔር ፈቃድ እና ያኔ ደግሞ አሳያቸዋለሁ ቆንጆ ጥርስ ሲኖረኝ ማለት ነው። እና ግን ዛሬ ዋናው ቁም ነገሩ ላሳያችሁ የመጣሁት እንዴት እንደሚያጸዳ፣ በተለይ ጥርሳችሁ ወደ ቢጫ እየተቀየረ ላስቸገራችሁ እውነት ይሄንን ሞክሩት። በጣም አሪፍ ነው። በጣም እንዴት ባንዴ ነው በቃ ነጭ የሚያደርግላችሁ። ለመጀመሪያ ጊዜ ደጋግማችሁ እንትን በሉት፣ ቦርሹት። አያችሁት እንዴት ቆንጆ እንደሚያደርገው? በጣም ነጭ ነው የሚያደርገው። የሆነ ውስጥ ያለውን ቆሻሻ ሁሉ ነው የሚያስወግደው። በተለይ እንደኔ ክፍተት ጥርስ ስላላችሁ ምግብ ስትበሉ በየጉራንጉሩ ለሚገባባችሁ ያው እንደዚህ ዘርዛራ ጥርስ ያለን ምግብ ስንበላ ሁሉም ምግቡ በውስጥ ይገባል አይደለም። ስለዚህ ይሄንን ደግሞ ውስጥ ላይ የገባውን ምግብ ለማውጣት ግዴታ ጥርሳችን መቦረሽ አለብን። ያ ምግቡ ውስጥ ላይ ከቆየ ጥርሳችን ይቦረቦራል እና ጥርሳችን ከተቦረቦረ ደግሞ እስከ መንቀል ደረጃ ያደርሰዋል። እና ቤተሰቦች እንደዚህ ያደረጋችሁ ጥርሳችሁን ማጽዳት ትችላላችሁ። እንግዲህ እናንተን ለማሳየት ስል ነው። ሰው ፊት ጥርስ ሲቦረሽ በጣም ያስጠላል። ይቅርታ ግን በዚህ አጋጣሚ ግን ለእናንተ ለማሳየት ብዬ ነው። በጣም ነው የሚያጸዳው እውነት። አንዳንዴ ጥርሳችሁ ወደ ቢጫነት ሲቀየር አጋጥሟችሁ አያውቅም? እንደዛ ካለባችሁ እመኑኝ ይሄንን ተጠቀሙት። በጣም ነው የሚያጸዳው። በጣም ሞክሩት፣ ተጠቀሙት። ከዛ በኋላ ጠዋት ማታም ስተኙ ጠዋትም ስትነሱ በዚህ ማጽዳት ትችላላችሁ። በአንድ ቀን ግን ደጋግማችሁ በዚህ አትቦርሹት። ምክንያቱም ጥርሳችሁ እየሳሳ ይሄዳል እና ደግሞ የሆነ ጥርስ እኮ ይሰነጣጠቃል። አጋጥሟችሁ ያውቃል? እንደዚህ ደጋግማችሁ አትቦርሹት። ምክንያቱም ሎሚና ጨው ስለሆነ ጥርሳችሁን ደጋግማችሁ በአንድ ቀን 3-4 አትቦርሹት። ጥርስ ይሳሳል፣ እንደገና ደግሞ ይሰነጣጠቃል እና በጣም ነው የሚያጸዳው። በተለይ ቢጫ ለሆነባችሁ ጥርሳችሁ ለበለዘ እውነት ሞክሩትና እስኪ ኮመንት ላይ ያስቀምጡልኝ ቤተሰቦች። እንግዲህ ዛሬ የሰራ ነው ቪዲዮ ይህንን ይመስላል። በሌላ ጊዜ እስከምንገናኝ መልካም ጊዜ። ላይክ አድርጉ፣ ሸር አድርጉ፣ ሰብስክራይብ አድርጉ። አመሰግናለሁ።